ፍቅር ማለት ማን ነው? ፍቅር አስተማሪው ጌታ ኢየሱስ ነው። ታምራት ብናደርግ፣ በጎን ብንሰራ፣ ጎባጣ ብንፈታ፣ እውር ብናበራ፣ ልሳን ብንናገር ከመላእክ ተራ፣ ሚስጥር ሁሉ ብናውቅ ትንቢትም ቢኖረን፣ ግን ፍቅር ከሌለን ባዶ ጸናጽል ነን። ተራራን እስክንፈልስ እምነትም ቢኖረን፣ ለደሃ ብንረዳ ብንሰጥም ያለንን፣ ከሳት እስከመጣል ራስ ብናሳልፍ፣ ፍቅር ከጎደለን ምንም ጥቅም የለን። ፍቅር ማለት እሱ ጌታ ስለሆነ መስዋዕት ለመሆን እስከ ሞት ወሰነ። እስከ መጨረሻው አፍቅሮናልና እንድንሄድ መክሮናል ባሳየን ጎዳና። ፍቅር ከምናጣ ሁሉ ሞልቶልን፣ ፍቅርን አግኝተን ባጣን ሌላውን። ፍቅር ከሌለበት እግዚአብሔር አይኖርም፣ ፍቅር ካለበት ግን እሱም አይለይም። ፍቅር ስለሆነ የእግዚአብሔር መለያው፣ እኛን ለማስተማር ምሳሌ የሆነው፣ የእኛን ሞት ሞቶልን ለዚህ የበቃ ነው። ፍጥረቱን በሙሉ ስላፈቀረ ነው። ትዕግስትን ሲያስተምር ፍቅር ስለሆነ፣ ለወጉት ለመቱት ይጸልይ ነበረ። አባቱን ይቅርታ እንዲያደርግላቸው እስከ መጨረሻው በፍቅር ታገሳቸው። ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖሎዝ ማሂ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተሮብን አጠር ባለ ኦዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው አንደኛ ወደ ቆሮንጦስ ሰዎች ምዕራፍ 13 ነው። በደንብ አድርጎ ስለ ፍቅር በደንብ አድርጎ ያስረዳናል። ፍቅር ያው እግዚአብሔር ስለሆነ ፍቅር ካለን እግዚአብሔር በእኛ ውስጥ አለ ማለት ነውና በደንብ አድርጎ ያስረዳናል። ምን አይነት ሰዎች ብንሆን ፍቅር ከጎደለን ግን ምንም እንዳደለን፣ ፍቅር የጎደለው ሁሉ ባዶነት ያለበት ህይወት ይሆንበታል ይላል። በደንብ አድርገን ይህን የመጽሐፍ ቅዱስ ክፍል እናዳምጠውና እውነተኛ ፍቅር ምንድነው? ምንን ሁሉ ያሸንፋል? ከምን ሁሉ ይመረጣል? የሚለውን ነገር እናያለን ማለት ነው። አብራችሁን ቆዩ፣ አብረን እናዳምጥ። አንደኛ ወደ ቆሮንጦስ ሰዎች ምዕራፍ 13። አንደኛ ቆሮንጦስ ምዕራፍ 13። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸዋ ጸናጽል ሆኛለሁ። ትንቢት ቢኖረኝ ምስጢርንም ሁሉ እውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፍል ሥጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ ዓመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘላለም አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ ዕውቀትም ቢሆን ይሻራል። ከዕውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለንና ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻራል። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ። ዛሬስ በመስተዋት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅሁ አውቃለሁ። እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ ጸንተው ይኖራሉ። ከእነዚህም የሚበልጠው ፍቅር ነው። እንግዲህ ያው ከአሉት ነገሮች ሁሉ ዋነኛ አድርጎ የወሰደው ፍቅርን ነው። ፍቅር ከጎደለን ራሳችንን እስከ ሳት እስከ መጣል ብንሰጥ፣ ድሆችን ብንረዳ፣ በልሳን በመላእክት ልሳን ብንናገር፣ ያን ሁሉ ብናደርግ ፍቅር ከጎደለን ባዶ ጸናጽል ነን ይላል። የሚጮህ ንፋስ ማለት ነው።
እና ፍቅር የሁሉ ነገር መሰረት ነው። ፍቅር ካለ ሰውን አይበድልም። ፍቅር ካለ ቅናት አይኖርም። ፍቅር ካለ መጠላላት አይኖርም። አንዱን ለመጣል መነሳት አይኖርም እና ፍቅር ወሳኝ እንደሆነ ነው የሚያሳየን። ዛሬ ይሄንን ነው ይዤላችሁ የቀረብኩት። ደግማችሁ አዳምጡት። አጭር ይሁን እንጂ በጣም ብዙ ሚስጥሮችን የያዘ ነው። እንግዲህ እንደ መግቢያ ያቀረብኩት አጭር ግጥም የዛሬ 9 ዓመት ማርች 24 2016 የተቀረጸ ነው። ይሄንኑ የመጽሐፍ ቅዱስ ክፍል በሚመለከት የገጠምኩት ነበረ። በምንሰራቸው ነገሮች ሁሉ ላይ ፍቅር ከጎደለን የምንሰራቸው ነገሮች በሙሉ በፍቅር ሲታሰቡ ዜሮ ይሆናሉና ፍቅር ወሳኙ ነገር መሆን አለበት። ምክንያቱም አምላካችን መታመኛችን ኢየሱስ ክርስቶስ በቀራንዮ ያሳየን ፍቅር ይሄን ስለሆነ ማለት ነው። ስለወደደን ኃጢአታችንን ከፍሎ ከሞት ታደገን እና እኛም እውነተኛ የእግዚአብሔር የፍቅር ሰዎች እንድንሆን በጣም አብዝቼ እየጋበዝኩኝ ዛሬ ለተሮብን ያዘጋጀሁላችሁ ይሄ በመሆኑ በዚህ ላይ እሰናበታችኋለሁ። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ቅዳሜን በቪዲዮ ሮብን ደግሞ በኦዲዮ ተመልሼ እስካያችሁ ድረስ መልካም ለተሮብ ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።